አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ እጥር ምጥን ያለ ግን ብዙ ብር የያዘ ቆንጆ እቃ ነው ማሳያችሁ። ምንጣፍም አለ። ምንጣፉን ይሄንን እቃውን ካነሳሁ በኋላ ዘርግቼ ነው ማሳያችሁ ማለት ነው። እና ሀባይብ ያው ከዚህ በፊት የቤት እቃዋን ገዝቼላታለሁ። አንዳንድ የቀሩ ነገሮች ነው ዛሬ እያሟላሁላት ያለሁት 177850 ብር እየፈጀ የቤት እቃ እንዲሁም ምንጣፍ ነው ማለት ነው። ያው እነዚህ እንደምታዩቸው ከፍ ከፍ ያሉ እቃዎች ናቸው እና ሀባይብ 400 ብሩ ከዚህ እቃ ላይ 400 ብሩ የትራንስፖርት ነው። ማጠቢያ ማሽኑን እናንተን ገዝቼ የመጣሁበት ከዛ እነዚህንም ያው ዙሮ ሳከፍሉ መዞር የለም እና እንደዛ ነው እላችኋለሁ ሀባይብ። ከዚህ ልጀምርላችሁ ከትላልቁ ጋር 355 ሞዴል ፋን ሲስተም ያለው ቆንጆ ፍሪጅ፣ የማያደጋግም እቃ። የማያደጋግም ስላችሁ ትንሽ ከሆነ ቤተሰባችሁ ሲበዛ ያው ልቀይር ማለታችሁ አይቀርም። ወይም ደግሞ እንደዚህ እንግዳ ምናምን የሚበዛባችሁ ከሆነ እንደኔ ቤት ያው ከፍ ያለ ያስፈልጋል ማለት ነው። እኔ ያው እንግዳም ስለሚበዛ በቃ ፍሪጅቱ አንሳኛለች 315ቷ ሞዴል ማለት ነው። እና ይሄ የማያደጋግም ነው። ይሄ ዋጋው 67000 ብር ሲሆን 16 ኪሎ ማጠቢያ ማሽን። ይሄ 16 ኪሎ የሚለውን ነው ዛሬ ያገኘሁት። እስከ ዛሬ 9 የሚል መጥቷል ብያችኋለሁ። ያው የድሮ ካላለቀ ነው እንጂ ይሄ የድሮ ስላችሁ ድሮ የመጣው ምጭ ሳያልቅ የቀረው ነው። አሁን የመጣው ግን 9 ነው የሚለው እዚህ ጋር ማለት ነው። ይሄ 16 ኪሎ ነው። 9 ይበል እንጂ 9 ኪሎ ሆኖ አይደለም ነግራችኋለሁ። ለቀረጥ አሁን የመጣው እንትን ነው ማለት ነው። ያው አገራችን ላይ በመሰረቱ ተነግዶም ይሁን ለመኖር እያከበዱት ነው ማለት ነው። ግብር ኃይሎች እንግዲህ አላህ ያብጀው ነው። አላህ ያብጀው ለሁሉም ነገር አላህ ሲያብጀው አላህ ሲያስተካክለው ስለሆነ ወላሂ በቃ ሰርታችሁ ለግብር ሰርታችሁ ለእንትን ነው የሚሏችሁና በቃ እና ለዛ ሲባል ነው ለቀረጥ ይሄንን ኪሎውን ያሳነሱት ማለት ነው። እንትኑ ጽሁፉን ያሳነሱት። ይሄ ደግሞ 50 ሺህ ብር የተገዛ ማጠቢያ ማሽን ነው። ቆንጆ ማጠቢያ ማሽን ኦርቢት ብራንድ። እዚህ ጋር እንደምታዩት ያው የኦርቢት ቤቶች ቆንጆ ናቸው ማለት ነው። ሌላው እዚህ ጋር ብረት ምጣድ ትልቋ አላት 1400 ብር። ታች ስቶቭ 8500 ብር ሱታይ የሚል ነው እንደምታዩት ቆንጆ ስቶቭ። ሌላ ሲኒ 1 ደርዘን ሲኒ ቆንጅዬ ሲኒ 3200 ብር ደርዘኑ ማለት ነው። ማይካትሪ 3 ፒስ ነው ቆንጆ ማይካትሪ ዋጋው 1200 ብር። እነዚህ ደግሞ ፓርቲሽን ባለ ሁለት ናቸው ቆንጆ ናቸው እንደምታዩት። ይሄ ሰርቪስ የራሱ ጭልፋም አለው ማለት ነው። ይሄ ዋጋው 800 ብር ነው። 800 ሁለታቸውን እንደዚህ 1600 ብር ማለት ነው። ሌላ እዚህ ጋር ደግሞ የሩዝ ሰሃን ሞላላ ይሄ ዋጋው 650 ብር ነው። 3 ፒስ ነው ቆንጆ እቃ ማለት ነው። ያው እስከዛሬ በቡኑ ስገዛ ይታክታል። ቡኒ የለም አሁን አረንጓዴ ነው ያገኘሁት እና ይሄ 650 ብር። 1100 ብር ሁለት የስጋ ቢላዋ ቆንጆ ቢላዋ 550 ማለት ነው። ሌላ እዚህ ጋር ደግሞ የሞሰብ ዳንቴል አላት 600 ብር ነው ዳንቴሉ። እቃዎቿ እንደዚህ ሆነው መፈረሻ ምንጣፍ እና መጋረጃ ደግሞ አላት። እሱን ይሄን ላነሳሳና ላሳያችሁ። በጣም የሚያምር ቆንጆ መጋረጃ ከነ ምንጣፉ አላት ማለት ነው። ከዛ ሀባይብ ምንጣፍ እዚህ ጋር እንግዲህ እንደምታዩት በጣም የሚያምር በስሱ ሆኖ በጣም ቆንጆ የሚያምር ምንጣፍ ገዝቼላታለሁ። እንደምታዩት ብሉ ብላክ ከለር ማለት ነው። እና አንዳንድ ጊዜ ይሄን ምንጣፍ ሳስመርጣት ማለት ነው ስንት እንደደከምኩ እኔ ነኝ የማውቀው። ጨለማ ሆኖ ማለት ነው ይሄ ጥቁር ሆነ፣ ይሄ እንደዚህ ሆነ። በነገራችን ላይ እኔ ፊልተር አልጠቀምም። ኖርማሉን ከለር ነው ይሄ አሁን ማሳያችሁ ማለት ነው። ፊልተር ምናምን አልጠቀምም። ኦሪጂናሉን ከለሩን ብቻ ነው ማሳያችሁና ሰሞኑን ማብራት በጣም እያስቸገረ ስለነበር በቀንም ቤት ውስጥ ሲሆን ጨለማ ስለሆነ ጥቁር ነው እያለኝ በቃ ለስንት መከራ ነው ይሄን እሺ ብላ የመረጠችልኝ ማለት ነው። እና ይሄንን ምንጣፍ 4 በ5 ነው 20 ካሬ ማለት ነው። 4 በ5 ማለት 20 ካሬ ይሆናል ማለት ነው። እና 20 ካሬ የገዛሁላት ማለት ነው። እዚህ ጋር እንደምታዩት 4 በ5 20 ካሬ 27900 ብር 27000 ብር ምንጣፉ 900 ብር ማሰፊያው ያው ተቆርጦ ስለሆነ እንደዚህ ዙሪያውን
ቅምቅም አድርገው ይሰፉላቸዋል ማለት ነው። እንደምታዩት እንደዚህ ዙሪያውን እንዳለ ዙሪያውን በዚህኛው ማዕዘን እንደምታዩት ነውና ይሄ ማሰፊያ 900 ብር ከፍያለሁ ማለት ነው። ሌላው እንግዲህ ሀባይብ እዚህ ጋር መጋረጃ አለ። ብሉ ብላክ በጣም የሚያምር ቆንጆ ብሉ ብላክ ከለር ነው እንደምታዩት። ይሄ ደግሞ 5 ሜትር በ5 ሜትር በጣም የሚያምር መጋረጃ ነው። ይሄንን 5 ሜትር በ5 ሜትር 9200 ብር እስከና መሰብሰቢያው። እንደምታዩት ያው እኔ የምቀርጸው በማታ ስለሆነ ማብራቱ የሆነ እንትን ንጥታ ያደርገዋል፣ ግን በጣም ወዛማ የሆነ ልብስ ነው። በጣም ቆንጆ ማለት ነው። ስሱ 5 ሜትር ወፍራሙ 5 ሜትር 5 ሜትር በ5 ሜትር ይሄንን ይመስላል ማለት ነው። ሀባይብ ከወደዳችሁት ላይክ ሸር አድርጉ እና ሌላ ደግሞ ምንጣፍ አላት እዚህ ጋር ምንድነው የፈር ምንጣፍ 2 ምንጣፎች አሉ። ምንጣፍ ደግሞ እነዚህ ከለር አማራጭ የሚባል ነገር የላቸውም፣ ቅልቅሎቹ የሉም ማለት ነው። እና ይሄ ወደ ላህሚ ነገር ሄዳለ ነው። ይሄኛው 1800 ብር፣ ይሄኛው ማነው 1600 ብር ማለት ነው። አፏን ይሄ 1600 ይሄ 1600 3200 ብር ገዝቼላታለሁ ማለት ነው። እንግዲህ ሀባይብ እንደሚታወቀው ያው እቃ ትንሽ ጭማሪ አለ። አላህ ሀገራችንን ሰላም ያደርግልን። በዛ ላይ ደግሞ እቃ እንደው ቶሎ ገዝቼላችሁ አንወስድም ቶሎ የምትሉ ሰዎች ወላሂ አሁን እኔ ይሁት ይሄ ምንጣፍ መዘርጊያ ቦታ አጥቼ ማለት ነው ቤቴን ይው ዝም ብላችሁ ማለት ነው እናንተ ፍረዱ ማለት ነው። እንግዲህ ይሄ ሁሉ እስከዚህ እንደምታዩት እስከ ውጩ ላይ እስከዚህ ቤቱ ስለሞላብኝ ነው። እኔ ዛሬ ገዝቼ ዛሬውኑ ብር ከጨመርኩ አመቻቹ። መጀመሪያ ያው የምትገዙትን እቃ ታውቁታላችሁ። ይሄን ያህል ያኔ ይሄን ያህል ነው ቁጥሩ ባይታወቅም ዙሮ ብር እንደሚያስጨምራችሁ ታውቃላችሁና ራሳችሁን አዘጋጁ። ያውም የሁለት ሰው እቃ ጭኔ ነው ዛሬ እንደዚህ የሆነው ማለት ነው። እዛ ውጭ ላይም አለ እዚህም እንደምታዩት ነው። ይሄም እንደምታዩት ይው በዚህ ማለት ነው። እና እቃ እያስቸገረኝ ስለሆነ ነው እቃ አላስቀምጥም የምላችሁ። ተረዱኝ ሀባይብ። ያው አንደኛ እኔ ስራ ፈታለሁ ይሄ እቃ እስከሚወጣ ድረስ ካልሄደልኝ ማለት ነው። ሁለተኛ ደግሞ ባለተራ ሰዎች ወረፋችሁ ይሄን ቀን ያልኳችሁ ቀኑ ያልፋል ማለት ነው። ያ ማለት እኔ ውሸታም ሆንኩኝ ማለት ነው። እና እኔንም እየተረዳችሁኝ ሁሉም ነገር እኛ ባሰብነው አይሆንም። ያኔ እኔ አሁን የሚቸግረኝ አይመስላችሁም? መጋዘን ያለኝ 3 ወር 4 ወር አስቀምጪ እንደውም በገዛ ገንዘብሽ ገዝተሽ አስቀምጪልን የሚልም አይጠፋም። ይሄ ማለት እኔ ማስቀመጫ ቢኖረኝ እናንተን ብተባበራችሁ ባስቀምጥላችሁ የምር በጣም ደስ ይለኛል። ግን ቤት አሁን እኔ 20 ሺህ ብር የተከራየሁት ይሄንን ቀረብ ለእናንተ ትራንስፖርት በጣም ወጪ እንዳይበዛ በማሰብ ነው። እና ትርፍ ክፍል ደግሞ የለውም። አንድ መኝታ ቤትና አንዲት 2 መኝታ ቤትና አንድ ሳሎን ነው። ሳሎኑ ይሄ እንደምታዩት ነው። እኔ ለቃ ስለምጠቀመው እንደገና ደግሞ አንደኛውን እንደ ሳሎን አድርጌ ነው አንደኛውን መኝታ ቤት የምንጠቀመው። እና ሌላው ያልነገርኳችሁ እዚህ ጋር የመጋረጃ መስቀያ 2100 ብር ገዝቼላታለሁ። እኔ መጋረጃው እንዴት እንዳማረኝ ማሻአላ ከለሩ ምኑ ሁሉ ነገሩ ማለት ነው ኳሊቲነቱ። እና የመጋረጃ መስቀያው አክሰሰሪ እዚህ ጋር ቀለበቶቹ እነዚህ ተርፈው ነው ይሄ ሙሉ ለሙሉ አድርጌላታለሁ። ያው ስመጣ መስቀል ብቻ ነው የሚጠበቅባት ማለት ነው። ቀለበቶቹን ላው ላይ አስተካክዬላታለሁ። እና ይሄንን ይመስላል ሀባይብ የዛሬ ቪዲዮአችን። ከወደዳችሁት ላይክ ሸር አይረሳ። ሰላም ሁኑልኝ እላችኋለሁ። ትናንትና ቪዲዮ ላይ የትናንትናው ምንጣፍ ስንት ነው እያላችሁኝ በካሬ 3200 ብር ተናግሬያለሁ። እኔ እያንዳንዱን እቃ ሂሳቡን ሳልነግራችሁ አላልፍም። ያኔ እንዲህ ግልጽ እንዲሆንላችሁ በማሰብ ማለት ነው። እና ይሄንን ይመስላል ሀባይብ። ሰላም ሁኑልኝ። በዱዓችሁ አስቡኝ፣ ዱዓ አድርጉልኝ። የምትወዱኝ ሰዎች በሙሉ ዱዓ አድርጉልኝ። የማንኛችሁ ዱዓ ተቀባይ እንደሚሆን አይታወቅም። በዱዓ አንረሳሳ ማለት ነው።